እናትና ልጅን ለማስተዋወቅ ወደ እናንተ ጋር እየመጣች። ምን? ቆይ እንዴት? ይኸውልሽ ገነትን እንደምንም ለማስቆም ሞክራለሁ፣ ግን ካልቻልኩና ከመጣች ራስሽ እንደምንም ለማትረፍ ሞክሪ። እሺ ገነት በስተመጨረሻም ልጇን አግኝታለች። ታዲያ የብሌን አሳዳጊ እናት አሁን ላይ ብሌን እናቷ መኖሯን አውቃለች። ታዲያ ይህንንም ነገር ገነትን ያስፈራራት ልጅ ነበረ። እሷን ለመጉዳት ለብሌን እናትሽ አለች፣ አሳዳጊ እናትሽ በጣም ውሸታምና ጨካኝ ሰው ናት ብሎ ደውሎ ከነገራት በኋላ የብሌን አሳዳጊ እናት በጣም ጸጽቷት ስለነበረ በቃ እኔ እሷንና እናቷን ማገናኘት አለብን፣ እስከዛሬ ድረስ ልጄን ለማግኘት ብዬ ዋሽቻለሁ፣ አሁን ግን ሄጄ እናትና ልጅን አገናኛለሁ ብላ ቆርጣ ከቤት ወጥታለች። ከዛ በኋላ እዛ ከደረሰች እንግዲህ ሁለቱንም አንድ ላይ አግኝታለች። ልጇን ነው ወይንስ ብሌንን ነው ልጄ ያለችው እንደዛ ደንግጣ። ሁለቱም እንግዲህ ደስታቸውን አይችሉም። እናትና ልጅ ናቸው ወይስ የብሌን አሳዳጊ እናት ናት ብሌንን ልጄ ብላ የጠራችው? እንግዲህ በጣም ነው ደስ የሚለው ያሁኑ የአደራ ድራማ። በስተመጨረሻ ላይ ገነት ልጇን አግኝታለች ማለት ነው። ታዲያ አሁን ላይ ማንን ነው ልጄ ብላ የጠራችው? ዳግምም ደንግጦ በጣም እያያት ነው ያለው። ብሌንም አሳዳጊ እናቷን ስታይ በጣም ስለደነገጠች እናቴ ብላ ተጣርታለች። ታዲያ እዛ ጋ የተቀመጠችው ገረድ ናት ብላ እየናቀቻት የነበረችዋ ቃል በጣም ደንግጣለች። እሷም ታዲያ ደውሎ ነግራት ነበረ ገነት ልጇን ለማግኘት ብሌንና ሰላምን ለማገናኘት ወደ ቤት እየመጣችን ያለችው፣ አንቺ ደግሞ ምንም እንዳልተፈጠረ አድርገሽ ራስሽን መሳት አለብሽ ብሎ ነግራት ነበረ። ያ ነገር ደግሞ እሷን በጣም አስደንግጧታል። ታዲያ ቀጥ ብላ ስትት ብላ ቤታቸው ድረስ መታ ልጄ ብላ ስትጣራ ሁላችንም አይተናል። ዳግም ምንም አልመሰለውም፣ ግን ብቻ ደንግጦ ቆሟል። ብሌን ግን እንዴት እዚህ ልትመጣ ቻልሽ ብላ በጣም ደንግጣለች። ታዲያ በዛን ሰዓት ላይ ገነት ወይ ደግሞ የብሌን አሳዳጊ እናት ሰላምና ብሌንን ታገናኛቸው ይሆን? አንቺ ነሽ እናቷ ብላ ትነግራት ይሆን? ወይንስ ዳግምን ብቻ ልጄ ብላ ጠርታ ልጇን ስላገኘች ደስ ብላት ብሌንና እናቷን ሳታስተዋውቅ ትወጣ ይሆን? እንግዲህ ሁሉንም የሚቀጥለው ክፍል ላይ የምናየው ይሆናል። የዛሬው ደግሞ በጣም ነው ደስ የሚለው። ገነት በዚህ ልክ ቆራጥ መሆኗ በጣም ያስደስታል። ልጄን ለማግኘት ብዬ ያሳደግኳት ልጄን ደግሞ ማጣት የለብኝም፣ ሄጄ እናትና ልጅ ማገናኘት አለብኝ ብላ ቆርጣ በዚህ ልክ ሰተት ብላ ሰላም ቤት በመሄዷ በጣም ደስ ይላል ማለት ነው። ውሳኔዋ በጣም ደስ የሚል ውሳኔ ነው። ድራማው ይታይን ተንትኖ መልካሙን ነገር የኛ ናቀው የቲጂ ቻናል ለዚህ ድንቅ ነው። ዘወትር ሁሌ ገብተን እንየው። ትጅትዩ ኖንቻወት በሉ ሰብሰብ ሸራይኩኑ ቤተሰብ ትጅትዩ። የዳግም እናት ለዘመናት ልጇን ስትናፍቅና ስትፈልግ ነበር። እንዲሁም ደግሞ ዳግምም እናቱን ለማግኘት ብዙ ለፍቷል። ለዳግም ለዘመናት ሲለፋ የነበረው ነገር ዛሬ ላይ ሊሳካለት ነው መሰለኝ። ታዲያ አሁን ላይ ሳሚ የሚባለው ልጅ እሱን እያጨናነቀው ነበር። ያዘዝኩህን ነገር በአግባቡ ስላልተወጣክ እናትህን አታገኝም ብሎታል። እኔ ያዘዝኩህን ነገር የማትታዘዝ ከሆነ እናትህን ግንባሯን ብዬ እደፋታለሁ ብሎ ሲያስፈራራው ነበረ ማለት ነው። ታዲያ አሁን ላይ ደግሞ ዳግም በደስታ ሊሞላ ነው። እናቱ ሰተት ብላ መኖሪያ ቤቱ ድረስ መታለች። ሰላምና ብሌንንም ለማገናኘት ስትል እንግዲህ እዛ ቤት ውስጥ ተገኝታለች። ይሄ ደግሞ ለብሌንም እንዲሁም ለዳግምና
ለገነትም በጣም ደስ የሚል ደስታ ነው። ሁለቱንም አንድ ላይ አግኝታለች። እዚህ ቤት እንደምትሰራ አታውቅም ነበረ ማለት ነው ልጇ ብሌን አሁን ላይ እዛ ቤት ስታያት ገረድ ሆነሽ እንዴት ሰራሽ ብላ ስትቆጣት የነበረችው ለካ እናቷ ቤት ገብታ እየሰራች መሆኑን ካወቀች ገነትም በጣም ነው ደስ የሚላት። እሷ ግን የብሌንን አሳዳጊ እናት ፍለጋ ሄዳ የገዛ ልጇን አግኝታለች። ይህ ደግሞ ለገነት እጥፍ ደስታ ነው። በማግስቱ እንኳን ብትሞት የሚቆጫት አይመስልም። ታዲያ አሁን ላይ ደስታዋን መቆጣጠር አቅቷት ምን ታደርግ ይሆን? አብረን የምናየው ይሆናል። ሌላኛውና ዋነኛው ነገር የሰላም ወንድም ወይም ደግሞ የብሌን አጎት ምን አይነት እርምጃ ይወስድ ይሆን? ታዲያ አሁን ላይ ሳሚ ተብዬው ደውሎ ነግሮታል። ገነት ልጇን ብሌንና ሰላምን ለማገናኘት ወደ እናንተ እየመጣች ነው፣ ወደ ቤታችሁ መታለች። ይህንን ደግሞ እንዳታሳካ እኔም ቀድሜ እሄዳለሁ፣ አንተም የምትችለውን ነገር አድርግ ብሎታል ማለት ነው። ቃል ደግሞ ደውላ ለብሌን አጎት አሁን ላይ ብሌን እናቷ እንዳልሞተችና 22 አካባቢ እንደምትኖር አውቃለች። ምን እንደማደርግ አላውቅም። አንተ የምታምነውና የምትተማመንበትን ሳሚ ጠርጥር፣ ከሱ ውጭ ማንም ለብሌን የነገረው የሚነግራት የለም ብላ ስትነግረው እኔ ሁሉንም ነገር አስተካክላለሁ፣ አንቺ እንዳትጨናነቂ፣ ምንም እንዳልተፈጠረ ሁኚ፣ እንዳታስነቂ፣ ለዘመናት ስንለፋ የነበረውን እቅዳችንን ገደል እንዳትከቺ፣ እኔ የምችለውን ሁሉ ጥረት አደርጋለሁ ብሎ ቃል ገብቶላታል ማለት ነው። በስተመጨረሻ እንግዲህ የእነሱ እቅድ ገደል ሊገባባቸው ነው። በዛ ላይ ቃል ተብዬዋ ከዚህ በፊት ሰላምን ለመግደል የመርዝ ብልቃጥ አስቀምጣ ስለነበረ ያንን እንኳን የት እንዳስቀመጠች አታውቅም ነበረ። ክችን ውስጥ ደብቃ ስለነበረ ያንን ነገር ደግሞ ሰላም አግኝተዋለች። ካገኘችን በኋላ ይሄ ነገር ኩሽና ውስጥ ምን ይሰራል ይህ ማን ነው ብላ ስትጠይቅ ያስቀመጠችበት ቦታውን እንኳን የማታውቅ ቃል በጣም ደንግጣለች። እንዴት ልታገኝ ቻለች? ዝርክርክ ነኝ፣ ይህንን እንኳን መደበቅ ያቅተኛል ብላ ስጸጽታት ነበረ። ታዲያ ብሌን የእሷን ገመና ሸፍናላታለች። ይቺ ጭራቅ ደግሞ ምን አስባ ነው እንደዚህ እየደባበቀች ያለችው? ምን አቅዳ ይሆን ብላ ተጠራጥራለች። ታዲያ ለጊዜው እሷን ነፃ አውጥታታለች። ልታመሰግናት እንኳን አልቻለችም። በተቃራኒው ስትዋሽላት እንኳን እቺ ገረድ ምን አስባ ነው? አሁን ላይ እንግዲህ ሁለቱ ከተዋወቁ ሌላ ችግር ይፈጠራል ብላ ስለሰጋች አው እኔ አላደረኩም፣ እኔን ብልቃጥ እኔ ምንም አላውቅም ስለዚህ ብልቃጥ ብላ ግግም ብላ ዋሽታለች ማለት ነው። ብሌን ግን አው የኔ ነው መድኃኒት ይሸታል ስትላት ሰላም የኔ ነው መድኃኒት ታዞልኝ ነበረ ኩሽና ውስጥ ረርስቼ ነው እህትዬ በጣም ይቅርታ ብላታለች። ታዲያ እኔ እኮ ስላላወቅኩኝ ነው በቃ አንቺ ብላ እንግዲህ ብልቃጡን ሰታታለች ማለት ነው። ሰላም ይሄ ብልቃጥ ምን እንደሆነ ለይታ አላወቀችም እንጂ ብታውቅ ኑሮ ቃል ህይወት አደጋ ላይ ነበረ የሚወድቀው። ይህንንም እንግዲህ ብሌን ናት ያደረገችላት ማለት ነው። ነገር ግን ብሌንን በጣም ትጠላታለች ቃል ልጅና እናት እንዳይተዋወቁ ስለምትፈልግ ከዚህ በፊትም እንግዲህ አንቺንና እኔን ለመለየት የማታደርገው ጥረት የለም። እቺ ብሌን ተብዬዋን ገረድ ከቤት አውጪልኝ፣ ካላወጣሽ እሷን እኔ እዚህ ቤት ውስጥ አልኖርም። እንዴት ከገረድ ጋር እኔን ታወዳድርኛለች? እንዴትስ እንደዚህ ለእሷ ሰፍት ያለሽ? ለምን ታዝኝላታለሽ? ገረድ እኮ ናት እሷ ብላ እሷን ስታጣጥላት ነበረ ማለት ነው ቃል ተብዬዋ። በስተመጨረሻ ላይ እንግዲህ ልጇ እንዳልሆነች ካወቀች ሰላም ምን እንደሚፈጥ መገመት አያውቅትም። እንግዲህ የገዛ ወንድሟ በዚህ ልክ በህይወቷ እንደተጫወተና ልጄ ናት ብላ የምታስበውም ቃል በዚህ ልክ ግፍ ስትሰራባት ካወቀች ብሌንን ይቅርታ ትጠይቃታለች። ነገር ግን ብሌንን ልጇ መሆኗን ካወቀች ደስታዋን አትችልም። አረብ ሀገር ላይ ከሄደች በኋላ ሞታለች የተባለችዋ ሰላም በህይወት መኖሯን ብሌንም ካወቀች እንግዲህ በጣም ነው ደስ የሚላት። እጉያዋ ስር ሆና ግን እናቴን እፈልጋለሁ ብላ ከቤት ወጥታ እንጀራ እናቷ ጋር እየሄደች እሷን ስትጨቀጭቃትና አገናኘኝ ብላ ስትማጸናት የነበረችዋ የገዛ አሳዳጊዋ እንግዲህ ስትዋሻት እንደነበር አይተናል። ታዲያ በስተመጨረሻ ላይ ደስታዋን ስትመልስላት እጥፍ ደስታ ታገኛለች ብሌን። በዛ ላይ ደግሞ ብሌን ለሰራተኝነት የገባችበት ቤት ውስጥ ከእናቷ ጋር መኖሯን እንደ ሰራተኛ ሆና እንግዲህ ገብታ
ነገር ግን እናት መሆኗን አታውቅም። እናትም ልጇ መሆኗን አታውቅም። አንድ ቤት ውስጥ እየኖሩ እናትና ልጅ ሌላ ቦታ መፈላለጋቸው በጣም ነው የሚያሳዝነው። ሰላም ብሌንን ስታያት ልጄ ትመስኛለች፣ ለምን እንደሆነ አላቅም፣ የተለየ ስሜት ነው የሚሰማኝ ትላታለች። በስተመጨረሻ ላይ ግን ባጠፋችው ጥፋት ሳታጠፋ በተሰጣት ጥፋት ከቤት አባራት ነበረ። አሳዳጊ እናቷ ጋርም ስትሄድ ከአሳዳጊ እናቷ ጋር ስለተጣላች ወደ ቤተ ክርስቲያን ነበር ያቀናቸው። ማንም የትም መሄጃ የላትም። ታዲያ ዳግም ሲደውልላት ከወላጅ እናቴ ጋር ተጣልቻለሁኝ፣ ከአሳዳጊ እናቴ ጋር ተጣልቻለሁኝ፣ ነገር ግን መሄጃ የለኝም፣ ወደ ምሄድበት ወደ ምሸሸግበት ፈጣሪ ተሸሽግ ያለውኝ፣ የትም መሄጃ የለኝም፣ ስለዚህ እዚሁ ነው የምሆነው፣ ከዛ በኋላ የሚሄድበትን ፈጣሪ ያውቃል ብላ ለሱ ከተናገረች በኋላ እሱ ሰላም ጋር በመሄድ መሄጃ የላትም፣ እባክሽ ደውይላት ብሎ ተማጸናት። ከተማጸናት በኋላ አንጀቷ አልቻለም። ምክንያቱም ልጇ መሆኗን ስለማታውቅ ነው እንጂ ልቧ በጣም ይራራላታል። ነይ ተመለሺ ወደ ቤት እፈልግሻለሁ ብላ ለብሌን ትደውልላታለች። ከደወለችላት በኋላ እንግዲህ ብሌን ሰተት ብላ መታለች። ታዲያ በዚህ ሁኔታ ላይ ነው ወላጅ እናቷ ወይ ደግሞ አሳዳጊ እናቷ ቤት ድረስ ሰተት ብላ የመጣችው ሰላምና ብሌንን ለማገናኘት ነው። ነገር ግን ልጇንም በዛው አጋጣሚ አግኝታለች። ምን ይፈጠር ይሆን? ዳግምን ልጄ ብላ የጠራችው ይመስላችኋል ወይንስ ብሌንን ነው? ምክንያቱም የሚያስፈራራት ሰው ከጀርባ አለ፣ እንዳታደርገው ልጇን እንዳታገኝ። ታዲያ ይህንን ነገር እንዲሳካላት ወይም ደግሞ በስተመጨረሻ ላይ ልጇን አግኝታ አቅፋ በማግስቱ እንኳን ብሞት ምንም አይመስለኝም የምትለዋ የብሌን አሳዳጊ እናት ምን ትል ይሆን በስተመጨረሻ? ውድና የተከበራችሁ የቻናሌ ቤተሰቦች እናንተም እስኪ ሀሳብ አስተያየታችሁን ኮመንት ላይ አስቀምጠው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።